አንተ በሐዋርያ ቅብብሎች ታምናለህ? አሁን እኮ ስለኔ አምናለሁ አላምንም አይደለም ወይ አንተ ቸርች ነው የእናንተ ቸርች ወይንም እዚህ ሉተራውያን የሐዋርያ ቅብብሎች ያምናሉ? የሉትራን ቸርች ሁለት ነው። አፖስቶሊክ ሰክሴሽን የሚያምን አለ፣ አፖስቶሊክ ሰክሴሽን የማያምን የማይቀበል አለ። ፕሪስፔተር እና ቢሾፕን ኢንተርቼንጅብሊ የሚቀበል አለ። አይ ቢሾፕ ቱ ቢሾፕ ፐርሰን ቱ ፐርሰን የሚቀበል አለ። አንተ ትቀበላለህ? የኔን የምንግልህን ትጠይቀኛል። የኛም አንተና አሁን እኮ ምን አልክ መሰለህ? አንተ እንደ ኮመንት ምንሰጠ እኔ ሌሎቹ አልተናገሩም እኔ ነኝ ይሄን ሀሳብ ያመጣሁት አልካር። ስለዚህ አንተ የሀሳቡ ባለቤት ስለሆንክ አንተ የሐዋርያ ቅብብሎችን ትቀበላለህ ወይ አትቀበልም? እሱን ብትመልስልኝ ደስ ይላል። በግሌ የምቀበለው የትኛውን የሚለው የእኛን ፕሬዘንት በምናደርግበት ሰዓት እንናገራለን። ያንተን ሳታወራ የራስን ሳታወራ እንዴት አድርገን ነው የኛን እንመልስልን? አዳምጠኝ። መጀመሪያ ክሪቲሳይዝ የተደረገው የእናንተ ነው። ክሪቲሳይዝ የተደረገው የእናንተ ነው። ሪፊዩት ማድረግ ያለባችሁ የእናንተን ነው። የእኛን በምናቀርብበት ሰዓት እኛ አቅርበን ከጨረስን በኋላ ሪፊዩት ማድረግ ትችላላችሁ። አለበለዚያ ደግሞ እናንተ ክሪቲሳይዝ ካደረጋችሁት የእኛን ክሪቲሳይዝ የትኛው እንደሆነ ከለያችሁት፣ በመጀመሪያ መለየት ይጠይቃል። የትኛው እንደሆነ ከለያችሁትና ክሪቲሳይዝ ካደረጋችሁ በኋላ እኛ ሪፊዩት እናደርገዋል። ከሁለት አንዱ ነው የሚሆነው። የእኛን ግን ፕሬዘንት አላደረግም። አልመለስክልኝም ዳዊት። ልመልስልህ ብዬ ነበረ፣ ግን የኔን ስላልመለስክ በሌላ ወይም ሜዳ ላይ እንገናኛለን ማለት ነው። ሼማዬ ቆይ አንድ ሀሳብ እኔ አሁን አይመቸኝ ይችኛው ለመጠየቅ ነበር። ገብቶኛል፣ ግን ባለች ጊዜ እንድትወያዩም አሁን ይሄን ትቀበላለህ ወይ ማለት የማይቻልበትን አንድ ምክንያት ላሳየ። ለምሳሌ አኬ ባለፈው ጸጋ ብቻ ምናምን እያለ ከእነሱ ከሉትራን እየወሰደ ይሞግት ነበር። እናንተ ትቀበላላችሁ ይሄንን አልተባሉም። ለተነሳላቸው ጥያቄ ምላሽ ነው የሰጡት። አኬ እኛ የምንወቅሰው ቢሆን ኖሮ አኬን መወቅሰው መቼ እንደነበረ ታውቃለህ? አኬ ያስተማረው ትምህርት ሉተራውያን የማይቀበሉት ቢሆን ኖሮ እነሱን በተለያየ መልክ ገልጣቸዋል። ግን አኬ ቤተክርስቲያኒቷ ያንን ትምህርት አላት እንዴ? ኖ አይደለም። አንጻራዊ ደረጃ ነው የሉተራውያን ትምህርት ይሄ ነው። ይሄን ደግሞ አክሊል ደግሞ ያመጣው ትምህርት ከዛው ከቤተ እምነቱ ከነ ሉተር ቤተ እምነቱን ያመጣው። ከየቱን ከኪሱ አላመጣው። ከኪሱ ከሆነ ስም ማጥፋት ነው ባይዘው ከኪሱ አኬ ሆን ብሎ ሉተራውያንን የማያምኑትን ነገር አድርጎ ከተናገረ ስም ማጥፋት ነው። እሱ ትክክል አይደለም። ስለዚህ እናንተ እሱ ግን ስም አይደለም ያጠፋው። ሞግቱኝ ይሄ ብሎ ሉተራውያን በዚህ ያምናሉ። አሁን ወንድማችን ዳዊት ግን የምንወደው አሁን ያሳዘንን ማለት ነው ስማች በቃ በንዴት በእልህ መጥቶ ምንድን ነው ያነሳው? ወይ ባላወቀው ወይ ባልተማረው ወይ ባልተረዳው ወቀጣ ላይ ነው የጀመረው ማለት ነው አይደል? ስለዚህ እየተቀየረ ነው። ችግር የለም ስለጠየቀን ነው። ምንም እኔ ግን የምለው እችኛውን አስቼን እኮ ወደዚህ የመለሰኝ እኔ እንጂ ልጠይቅ አልመጣሁም። እኔ አሁን የጠየቅኩት ምንድን ነው? ሐዋርያ ቅብብሎች ሰዓት ስለሌለው ነው። ችግር የለም። እሺ ታችኛው አወራለሁ። ችግር የለም። ሰዓት የለኝም ብሏል። መጀመሪያ ከታችም ጽፎ ቴንኪው አስዬ ሐዋርያ ቅብብሎች መልስልኝ ቢሆኑ ሌላ ጥያቄ ጠይቀው ነበረ። እሱን ስላልመለሰልኝ በማይመለከተው ጉዳይ ላይ የሀሳብ መስጠትም አልችልም። ምክንያቱም ማምንበትን ነገር ለምሳሌ እናንተ አሁን ስለ ጥምቀት ብትጠይቀኝ ማለት ነው የማታምንበት ስለሆነ አልመልስልም። ፔንቴኮንክ ሉተራውያን ግን ስለሚያምኑበት ጥምቀት ማለት እንዲህ ነው ብለን እናብራራለን። ገባ? እነሱ ግን ከልለ መጫወት ጀመር ጋር ካፌ ነው በራስ የታቾኝ ወደ በኋላ መጣና እንትን ጠይቃለሁ። ችግር የለም። እሺ ወርዳለሁ። ታቾኝ ሰማቸዋል። እሺ ቢመልስልኝ ደስ ባለኝ። እንግዲህ እስኪ ዴቭ ነው እንግዲህ ወሳኙ። ዴቭ አንተ ምን ትላለህ? እንግዲህ ቅድም አንድ ነገር አንተ ሜንሽን አድርገሃል። አኬ የእኛን ጸጋ ብቻ ክሪቲሳይዝ በሚያደርጉበት ሰዓት እነሱ ኦርዶ ሳሉቲ ዶክመንት ራሱ የላቸው። የእኛን ኦርዶ ሳሉቲ ክሪቲሳይዝ በሚያደርግበት ሰዓት ማለት ነው። የእኛን ካታኪዝም፣ የእኛን ኮንፌሽን፣ የእኛን ስኮላሮች አንብቦ ነው ክሪቲሳይዝ ያደረገው ማለት ነው። እነሱ ግን አላቸው የላቸውም። ዶክመንትድ የሆነ ኦርዶ ሳሉቲስ የላቸውም። ኦርዶ ሳሉቲስ ሳይኖራቸው የእኛን ኦርዶ ሳሉቲስ ክሪቲሳይዝ አድርገዋል። ስለዚህ
አሁን አፖስቶሊክ ሰክሴሽን እኔ ያለሁበት እንቀበለው አንቀበለው እንኳን አያውቁትም። ግን ባንቀበለው እናንተም ባንለው እንኳን ቅድም ቢሾፕና ፕሪስፓይተር ኢንተርቼንጅብሊ የሚለውን አብዛኛው ፕሮቴስታንት የሚቀበለውን ብንቀበልና ሁላችንም እንትን ብንል እንኳን ባይኖረን እንኳን ማለት ነው ክሪቲሳይዝ ማድረግ እንችላለን። አንድ ሰው ክሪቲሳይዝ ማድረግ የሚችለው ያ ነገር ስላለው ብቻ አይደለም። ቅድም ያንን ሜንሽን አድርገዋል፣ እኔም አደረጉት። አኬ ኦርዶ ሳሉቲስ ሳይኖራቸው ኦርቶዶክሶች የእኛን ኦርዶ ሳሉቲስ ክሪቲሳይዝ አድርጓል። አላችሁ ወይ ሲባል የላቸውም። ዶክመንትድ የሆነ ኦርዶ ሳሉቲስ የላቸውም። ሳይኖራቸው ግን ክሪቲሳይዝ አድርገዋል። እና የእኛን ስናቀርብ የእኛን አፖስቶሊክ ሰክሴሽን እንቀበላለን ወይስ አንቀበልም የሚለውን ስናቀርበው የዛን ሰዓት ክሪቲሳይዝ ማድረግ ይችላሉ። ወይም ደግሞ እነሱ ልክ አኬ አንብቦ ክሪቲሳይዝ እንዳደረገው አንብበው ክሪቲሳይዝ ያደርጉና እኛ ሪፊዩት እናደርጋለን። ከሁለት አንዱ ነው የሚሆነው ማለት ነው። ግን አሁን በእነሱ ሜዳ ላይ እየተጫወትን እያለ ስለኛ ሜዳ ጥያቄ አይሆንም። በእነሱ ሜዳ ላይ ነን። አሁን እነሱ ሜዳ ላይ እየተጫወትን ያለ ነው። ስለዚህ እነሱ ሜዳ ላይ ስንጫወት ቲፎዞ በደንብ እንዲጮህ ማድረግ አለባቸው። በደንብ ሞቅታ እንዲሰማ ማድረግ አለባቸው። ያ ማለት ምን ማለት ነው? ማስረጃዎች በመሰብሰብ ዲፌንድ ማድረግ ነው ያለባቸው እንጂ ያኛው ስለኛ ሜዳ ማውራት አይቻልም ማለት ነው። በእነሱ ሜዳ ላይ ነው አሁን ጨዋታው ያለው። ያ እኔ የምማምነው ይህንን ነው። ምክንያቱም ይቅርታ በጣም ይቅርታና ደግሞ እንትን ናቸው ማለት አሁን ዴቭ ያደረገው አድሬስ ያደረገው ይታወቃል፣ መነሻ ስላለው ማለት ነው። በመጀመሪያ ሰላም ብያቸዋለሁ፣ ሁላችሁንም ተባረኩ። አሁን እዚህ መጥቶ የሚረብሹ ልጆች አንደኛ እውቀት የላቸውም። ያንን ሪፊት ማድረግ አይችሉም። ለምንድን ነው የማይመጡት? እነዛ መጀመሪያ ዝም ብሎ የዘባረቁ ሰዎች እና አክሊል አይነት ሌሎች ለምን መጥቶ አይሞግቱም? አንዱ ይሄ ነው መያዝ አለበት። ሁለተኛ ደግሞ ሁል ጊዜ ሲመጡ አጀንዳ አሁን ለምሳሌ ዴቭ ብዙ ነገር አንስቷል። ያንጫጫቸው የአብዱሉ ጉዳይ ነው። በነገራችን ላይ በቃ በየእንትኑ እየጮሁ ያሉት የአባ አብዱሉ ነው እንጂ ሌላውንማ አልለኩትም ጭራሽ። ገና ብዙ አሳይመንት ነው የተፈጠረባቸው እና በዚህ አጋጣሚ ዴቭ ተባረክ ማለት እወዳለሁ። ስለዚህ አንደኛ አጀንዳ ባይቀየር በቃ ሲገቡ አሁን የተባለውን ነው ማድረግ ያለባቸው። ከዛ ውጭ ግን እውቀት ያለው ሰው ገብቶ ሊሞግት ጥሩ ነው። ወይ በገለልተኛ ሜዳ ኮስትም ቢሆን እንትን ብሎ በስነስርዓቱ ብንማር ጥሩ ነው ለማለት ፈልጌ ነው። ተባረኩ። መልካም ዴቭ፣ ቅድም ጀምረ ሼማ የገባውን መጨረስ ትችላለህ ከፈለግ። ምንድነው ያቀረብኩትን መጀመሪያ እንዳለ የትኛውን ክሪቲሳይዝ ሳደርግ መለኪያዎቹን መጀመሪያ አስቀምጫለሁ አልኩኝ። መለኪያዎቹን ካስቀመጥ ጀምሮ የጀመርኩት ፍሮም ደ ቢጊኒንግ ነው። በመጀመሪያዎቹ 300 ዓመታት ነጩ መንበር ክሪቲሳይዝ የሚደረገውን ነገር ክሪቲሳይዝ ስታደርግ ክሪቲሳይዝ የሚደረገውን ነገር ነው መዘ የምታወጣው፣ በጎውን ነገር አይደለም የምታቀርበው። ክሪቲሳይዝ ስታደርግ ትክክል ያልሆነውን ነገር ነው መዛ አውጥተህ ክሪቲሳይዝ የምታደርገው ማለት ነው። ያንን ነገር መዝዣዎቼ ክሪቲሳይዝ አደረግኩት። በመጀመሪያዎቹ 300 ዓመታት እስከ ዲዮናሲዮስ ጵጵስና ድረስ ያለውን አሌክሳንድሪያ ትከተለው የነበረው ነገር ክሪቲሳይዝ አደረግኩት። ከዛ 330 ላይ አትናቴዎስ የመጀመሪያውን የኢትዮጵያ ጳጳስ ኦርዴን በሚያደርግበት ሰዓት ሌሎቹን አላማከረም የሚለውን ብቻውን ነው የሚለውን ክሪቲሳይዝ አደረግኩኝ። ከዛ አትናቴዎስ ስደት ላይ በነበረበት ሰዓት መንበሩ በመናፍቃን በአርዮሳውያን ተይዞ ነበረ። ኦኬ፣ ለምንድነው ታዲያ ክሪቲሳይዝ የምታደርገው ከተባለ እነሱ ማቴሪያል ሰክሴሽንም ፎርማል ሰክሴሽንም ያምኑበታል። ማቴሪያል ሰክሴሽን ማለት ምን ማለት ነው? ይሄ መንበር ስልጣኑን የመያዝ ጉዳይ ማለት ነው። ምን ማለት ነው? አትናቴዎስ የጻፈው ደብዳቤ አለ። አትናቴዎስ ፌስታል ሌተር 29 እና ሂስትሪ ኦፍ አሪያንስ ላይ በጻፈው ደብዳቤ ላይ ምን ብሏል? እነሱ ህንፃውን ቤተክርስቲያኑን ይዘውታል፣ እናንተ ግን እምነቱን ሐዋርያነቱን ይዛቸዋል። እነሱ በመንበሩ ላይ ተቀምጠዋል፣ ነገር ግን ከእውነተኛው እምነት ወጥተዋል ብሎ ጽፏል። ምን እያደረገ ነው? እነሱ ወንበሩን በያዙበት ሰዓት እነሱ ምኑን ይዘውታል? መንበሩ። ማቴሪያል ሰክሴሽን በዛን ወቅት በማን እጅ ላይ ነው ያለው? በአርዮሳውያን እጅ ላይ ነው የነበረው። እናንተ ግን እውነቱን ይዛችኋል። እነማንን? ትክክለኛ የአርዮስን የሐዋርያቱን ትምህርት ምንድነው የሐዋርያቱን ትምህርት የሚከተሉትን አትናቴዎሳውያንን፣ እናንተን ግን እውነቱን ይዛችሁታል። እነሱስ አርዮሳውያን፣ እነሱ መንበሩን ቤተክርስቲያኑን ይዘውታል።
ቤተክርስቲያኑን ይዘውታል ማለት ስልጣነ ክህነቱን እዛ ቦታ ላይ እኮ ያጠምቃሉ፣ ክህነት ይሾማሉ፣ ምን ያደርጋሉ፣ ያንን ሁሉ ያደርጋሉ እኮ ያንን ይዘውታል። እናንተ ግን እውነቱን ይዛቸዋል፣ የሐዋርያትን ትምህርት ይዛቸዋል። ማቴሪያል ሴክሴሽን ኤንድ ፎርማል ሴክሴሽን። እነሱ ደግሞ የሚያምኑት ቦዝ ነው። ሁለቱንም ስለሚያምኑ ኦኬ። አሁን ማቴሪያል ሴክሴሽን በነበረበት ሰዓት፣ መንበሩ በእነሱ በተያዘበት ሰዓት፣ ቤተክርስቲያኑ በተያዘበት ሰዓት ፎርማል ሴክሴሽን ተቋርጧል፣ ሲዝ አድርጓል ነው። ክሪቲሲዝም የምናደርገው እዛ ቦታ ላይ ያደረግኩት ምንድን ነው? ፎርማል ሴክሴሽን በዛን ወቅት ተቋርጧል ነው። ያንን አድሚት አድርጎ ማለፍ ነው። ተቋርጦ የነበረበት ጊዜ እንዳለ፣ ሲዝ ያደረገበት ጊዜ እንዳለ የሚለውን ነገር ሌሎችም አባቶች እነ ሲፕሪያን ፌስታል ኤፒስትል 69 ላይ የጻፈውን ይሄ ህይወትን የማይሰጥ ነገር ጸጋን ሊያስተላልፍ እንደማይችል የጻፉ አባቶች አሉ። ጸጋን ሊያስተላልፍ የማይችል ነገር መንበሩ ላይ ተቀምጠው ህይወት ያለበትን ነገር ማስተላለፍ የማይቻልበት ነገር፣ ያ ማለት እውነት በዛን ሰዓት ተቋርጣ ነበር፣ ጸጋ መስጠት በዛን ሰዓት ተቋርጦ ነበር የሚለውን ያሳያል። ሁለቱን ዲስቲንክት በማሳየት ማለት ነው። ያንን ክሪቲሳይዝ አድርጌያለሁ። እንደገና ስኪዝሙን ክሪቲሳይዝ አድርጌያለሁ። ያንን ደግሞ የባሲልን ጽሁፍ አውጥቼ ክሪቲሳይዝ አድርጌያለሁ። ባሲል ምንድን ነው ያለው ሲጽፍ የመጀመሪያዎቹ ተገንጣዮች አለ ማለትም ከቤተ ክርስቲያን የተለዩት ሹመታቸውን የተቀበሉት ከአባቶች እንዲሁም እጃቸውን በመጫን የሚገኘው መንፈሳዊ ስጦታ ክህነትን ማለት ነው ነበራቸው አለ። ኦኬ። ነገር ግን ከቤተ ክርስቲያን አንድነት ተለይተው የተቆረጡት ሁሉ ተራ ምዕመናን ሌመን ሆነዋል። ከእውነተኛው ግንድ ተለይቶ አንድ ነገር ሲወጣ ተራ ምዕመን ነው የሚሆነው፣ ሌመን ነው የሚሆነው፣ ያ ክህነቱ ይቋረጣል ብሎ ጽፏል። መጀመሪያ ግን ነበራቸው፣ በእጅ መጫን የነበረው ክህነት ነበራቸው ብሎ ጽፏል። ስለነ ካታሪዎች ኢንክራቲትስ ስለነሱ በጻፈበት ሰዓት ማለት ነው። ኦኬ። ያንን አንስቼ እስኪዝም አደረጉ በ451 ከዋናው ግንድ እስኪዝም አድርገው በወጡበት ሰዓት ስልጣነ ክህነታቸው እዛ ጋር ተቋርጧል የሚለውን ክሪቲሳይዝ አደረግኩት። ከዛ ሚድቫል ላይ ያለውን ደግሞ መንበሩ ተሸጦ ነበር የሚለውን ምንድነው ይሄ ፋቲመንድ የሚባለው የእስላም መንግስት ግብፅን በሙሉ ተቆጣጥሮ ነበረ። ከፍተኛ ግብር በቤተክርስቲያን ላይ ይጭን ነበረ። ስለዚህ ያንን ግብር ታክስ መክፈል እንዲችሉ ምን ያደርጉ ነበረ? መንበሩን በሽያጭ ነበረ እንትን የሚላቸው የነበረው። አባ ሚካኤል የሚባሉት ከንጉሱ ጋር ተነጋግረው አባ ማርቆስ የሚባሉት 12ኛ ምንድን ያደረጉት? ያንን መግዛት የሚችል አቅም ስላላቸው ገዢው ማን ነው ብሎ ጠየቃቸው። አባ ሚካኤልን ንጉሱ ገዢው ማርቆስ ነው ብሎ አላቸው። ማርቆስ ያንን መንበር ገዝቶ ነው በመንበሩ ላይ የተቀመጠው። ያንን ሂስቶሪካል የተቀመጠ ነገር ነው። ያንን አንስቼ ክሪቲሳይዝ አደረግኳቸው። ለምንድን ነው ክሪቲሳይዝ ያደረግኩት? መንበሩ ቢሾፕ ቱ ቢሾፕ የመጣ ሳይሆን እዛ ቦታ ላይ የአባ ማርቆስ ቢሾፕ በዛ ጊዜ በምንድን ነው የመጣው? በሙስና በገንዘብ የመጣ ነው። ስለዚህ የዛን ሰዓት ምን አድርጓል? ሲዝ አድርጓል። የዛን ሰዓት ተቋርጠዋል የሚለውን ለማሳየት ያንን አነሳው ከታሪክ አካያ። ከዛ ወደ ኢትዮጵያው ደግሞ ገባውና ወደ ኢትዮጵያ በገባበት ሰዓት የኢትዮጵያውንም ደግሞ አቡነ ሳሪዎስን፣ አባ አብዱልን፣ የደርግን ሹመቶች እነዛን ሁሉ በማንሳት እንዴት የተቋረጠበት እንዴት ይሄ ትራዲሽኑን ካነንሱን ተከትሎ ያልሄደበትን ምክንያት እነዛ የተቆራረጠና ብሮክን ያደረገውን ሊኔጅ ለማሳየት ሞከርኩኝ ማለት ነው። ነገር ግን ምንድን ነው እዛ ቦታ ላይ ያላደረግኩት? እኔ ማምነው አሁን ይህንን ስኮላሮች ጠቅሻለሁ። ተቋርጧል የሚሉ ለምሳሌ በመጀመሪያዎቹ 300 ዓመታት ተቋርጧል የአሌክሳንድሪያ ብለው የጻፉ ስኮላሮች ጠቅሻለሁ። አይ ወንበሩን አርዮሳውያን በያዙበት ሰዓት ነው የተቋረጠው የሚሉ አሉ። አይ እስኪዝም ባደረጉበት ሰዓት ከዋናው ግንድ በተቋረጡበት ሰዓት ነው የስልጣነ ክህነታቸው የተቋረጠው ብለው እየጻፉ አሉ። ኦኬ። ታዲያ ዳዊት የቱን ነው የምታምነው? አንተ የቱ ጋር ነህ ተብዬ የኔን አልመለስኩም። የዛን ሰዓት የኔን አልተናገርኩም። ትናንትና ግን ተናግሬያለሁ። እነ ኒቃያ ቤት በነበረው ፕሮግራም ላይ የኔን አቋም ተናግሬያለሁ። የኔ አቋም ልክ እስኪዝም ባደረገችበት ሰዓት አሌክሳንድሪያ 451 ላይ እስኪዝም አድርጋ ከዋናው ግንድ በተነጠለችበት ሰዓት የዛን ጊዜ ኮምፕሊትሊ ስልጣነ ክህነቷ ተቋርጧል ብዬ አምናለሁ። የዛን ሰዓት ከዛ በኋላ ስልጣነ ክህነት የላትም። ለምን ባሲል ከዋናው ግንድ ተገንጥለው የሚወጡ ያ በእጅ መጫን የነበራቸው ነገር ሲዝ እንደሚያደርግ እንደሚቋረጥ ጽፏል። ስለዚህ ዋናው ግንድ እነማን ናቸው ብዬ ነው የማምነው? ካቶሊክና ምስራቅ ኦርቶዶክስ ናቸው ብዙዎቹ በዛን ሰዓት የነበሩት። ስለዚህ ከዛ ተገንጥላ በወጣችበት ሰዓት ስልጣነ ክህነቷ
ተቋርጧል ብዬ አምናለሁ፣ የኔን ማለት ነው። የዛን ሰዓት ግን ፕሬዘንቴሽን ታይም ግን መስመሩን እንዳለ ይሄ የተቋረጠበት ሲዝ ያደረገበት ወይም ትክክል ያልሆነበት ወይም ደግሞ ያልተስተካከለ ነገር በተለያየ ነገር የተበላሸውን ነገር ነው ለማሳየት የሞከርኩት ማለት ነው። ለምንድን ነው ከተባለ ዋናው ዓላማው ምንድን ነው? ካውንተር አታክ ነው። መታወቅ ያለበት ካውንተር አታክ ነው። የሆነ ኖርማል የሆነ ትምህርት እንትን ለመስጠት አሁን ሌላ ጊዜ አሁን ይህንን ሳስተምረው እኮ አስተምሬዋለሁ ከዚህ በፊት የቤተ ክርስቲያን ስብራት የቤተ ክርስቲያን ያለፈችበት መንገድ ብዬን ያስተማርኩ ከዚህ በፊት። አሁን ግን ክሪቲሲዝም ነው። ምንድን ነው? ካውንተር አታክ ነው። ለተኮሱት ነገር ካውንተር አታክ ነው። ስለዚህ ለካውንተር አታክ እንዲመች አድርጌ ነው የተኮስኩት ስተኩስ ማለት ነው። ያንን እኔ በመረጃ ቀርበው ሪፊዩት ማድረግ ጠቅሻለሁ። የአባቶች ማስረጃ ጠቅሻለሁ ማለት ነው። ይኸው ነው ሀሳቡ። አስቼ ያ ቅድም እኔ ያየ ትክክል ላይ ማለት ነው። ምክንያቱም እንዲደመጥ አድርገ ነው ያቀረብከው። ለዚህም ነው እነሱ ጋር ሊደመጥም የቻለው። ይሄ እንግዲህ አንዱ ዘዴ ነው። ለእነሱ ደግሞ ስድብም ከመሰለ ደግሞ ከአንተ ጋር አውርተው ነገሩን አለመሆኑን ደግሞ አንተ ትሞግታለህ ማለት ነው። አንዲቱ ከተሳሳትኩ ይቅርታ። ሰላም ብያለሁ፣ ሁላችሁንም ሰላም ብያለሁ። አንዲቱ ሳይሆን አለን። እግዚአብሔር ይመስገን ሰላም ነው። ክብሩ ይስፋ አለን ይመስገን ነው። እስቲ ዴቭ አንድ ጥያቄ አለኝ። እስቲ ታስተናግደኛለህ? ዴቫ እንግዲህ ያንተ እንትን ነው ከሚገቡትን እንትን ማለት ትችላል። ሰላም ብያለው። አንዱት ባቀረብኩት ላይ በእንትን ባልኩት ላይ ከሆነ አሁን ለምሳሌ አትናቴዎስ ክህነቱ ተቀባይነት የለውም ብለህ ታምናለህ? ግን ወይም አትጠየቅ በኋላ የሚሰጥ ልክ ከጠየቅ በኋላ እንትኑን ማይክን ዝጋዋል። ቅድምም ተናግሬዋለሁ። በአትናቴዎስ የሐዋርያት አስተምሮ በመያዝ ጉዳይ ላይ በጵጵስናው ላይ በቢሾፕነቱ ላይ ኮሽን ማርክ የለንም። ምክንያቱም የኒቅያን ጉባኤ እኮ አንዱ ክሪዳችን ነው። ከሶስቱ ክሪዶች አንዱ ክሪዳችን ነው። በዛ ላይ ኮሽን ማርክ የለንም። ታዲያ ከዛ በፊት የነበረው ነገር እንደዛ ሆኖ እስከ ዲዮናሲዎስ ጵጵስና ድረስ እንደዛ ሆኖ ያኛው የተበላሸ ከሆነ እንዴት የአትናቴዎስ ልክ ይሆናል ከሆነ ከዚህ በፊትም መልሼበታለሁ። ከዲዮናሲዎስ ጵጵስና በኋላ አሌክሳንድሪያ አስተካክለዋለች፣ ወደ ትክክለኛው መስመር መጣለች። የዛኑ ሰዓት እኮ ማስተካከል ቻለ። ለምን? ቢሾፕ እኮ አለ። ቢሾፕ እያለ ፕሪስፓይተር ነበር ሲያደርጉት የነበረው። ስለዚህ ወደ ትክክለኛው እንትን መታለች። ከዛ በኋላ ከዲዮናሲዎስ ጵጵስና በኋላ አሌክሳንድሪያ አስተካክለዋለች፣ ትራዲሽኑን መከተል ጀምራለች። ከዛ በኋላ 300 ኤዲ ላይ አፖስቶሊክ ካነን ሳለ፣ ከዛ ደግሞ የኒቅያ ጉባኤ ካነን ፎር አለ። ያንን በትክክል መተግበር ጀምራለች፣ አስተካክላለች። አትናቴዎስ ደግሞ የመጣው ሁሉ ነገር ይሄ ትራዲሽኑ ከተስተካከለ ወደ ትክክለኛው ነገር በተመለሰችበት ሰዓት ላይ ነው ወደ ቢሾፕ የመጣው ማለት ነው። ስለዚህ በአትናቴዎስ ቢሾፕነት ላይ በአትናቴዎስ የሐዋርያትን ትምህርት በመያዝ ላይ ኮሽን ማርክ በፍጹም የለንም። ምንድነው? ሁለተኛ ጥያቄ አሁን በአትናቴዎስ ዘመን በምክንያት ነው ተቋርጣል ያልከው? ማለት ቅድም ስታነሳ የሰማው አርዮሳውያን ቦታውን መንበሩን ስለያዙት ከዛ በኋላ ተቋርጧል ብለህ ነው አንተ የምታምነው? አፖስቶሊክ ሰክሴሽኑ ያቀረብኩት ምንድን ነው? ማነው አትናቴዎስ በስደት ላይ በነበረበት ሰዓት አርዮሳውያን መንበሩን ይዘውት ነበረ። ለረጅም ጊዜ መንበሩ ተይዞ ነበረ። ከ337 እስከ 380 አካባቢ እንደዚህ መንበሩ ተይዞ ነበረ። በዛን ጊዜ ውስጥ በሚያዝበት ሰዓት መንበሩ እናንተ የምትከተሉት ቦዝ ስለሆነ ፎርማል ሰክሴሽን እና ማቴሪያል ሰክሴሽን ስለሆነ
ኦንቶሎጂካል ሰክሴሽን እና ዶክትሪናል ሰክሴሽን ስለሆነ፣ ሂስቶሪካል ሰክሰሰር እና አፖስቶሊክ ሰክሰሰር ስለሆነ ሁለቱንም ቦዝ ስለምትከተሉ እናንተ ምንድን ነው ያቀረብኩት እዛ ቦታ ላይ ሙግቴ፣ የኔ ሙግት ምንድን ነው? እና አትናቴዎስ የጻፉት ደብዳቤ አለ ፌስታል ሌተር 29 ላይ እና ሂስቶሪ ኦፍ አሪያንስ ላይ የጻፉት አለ። ሲፕሪያን ኤፒስትል 69 ላይ የጻፈው አለ። አሁን እነዚህ በጻፉት ላይ ግሪጎሪም የጻፈው አለ። ግሪጎሪም በጻፈው ላይ በእነዚህ ጽሁፎች ላይ ተመስርቼ ለምሳሌ አትናቴዎስ ምን ብሏል? እነሱ አለ ህንፃውን ማለትም ቤተክርስቲያኑን ይዘውታል፣ እናንተ ግን እምነቱን ሐዋርያነቱን ይዛችኋል። እነሱ በመንበሩ ላይ ተቀምጠዋል፣ ነገር ግን ከእውነተኛው እምነት ወጥተዋል። ሁለት ነገር ነው የሚያስቀምጥልህ። ምንና ምን? ማቴሪያል ሰክሴሽን እና ፎርማል ሰክሴሽን ያስቀምጥልሃል። ማቴሪያል ሰክሴሽኑ ይሄ በስልጣኑ ላይ የመቀመጥ መንበሩ ላይ የመቀመጥ ማለት ስልጣን ነው፣ አውቶሪቲ ነው። ያጠምቁ ነበር፣ ክህነት ይሾሙ ነበረ፣ የተለያየ ነገር ያደርጉ ነበረ። ኢንቫሊድ ቢሆንም ማለት ነው፣ ትክክለኛ ባይሆንም ያንን ነገር ያደርጉት ነበረ። መንበሩን ተቆጣጥረውት ነበረ፣ ቤተክርስቲያኑን ተቆጣጥረውት ነበር። አትናቴዎስ ያንን ያለው። እናንተ ግን ይላቸዋል ትክክለኛውን የሐዋርያትን ትምህርት እውነትን ይዛችኋል ብሎ ይላቸዋል። ኦኬ። ስለዚህ መንበሩን በተቆጣጠሩበት ሰዓት አሪዮሳውያን ማቴሪያል ሰክሴሽን በነሱ እጅ በወደቀበት ሰዓት፣ መንበሩ በነሱ እጅ በወደቀበት ሰዓት፣ ስልጣኑ በነሱ እጅ በወደቀበት ሰዓት፣ ቤተክርስቲያኑን በተቆጣጠሩበት ሰዓት ምን ተቋርጧል? በዛን ሰዓት ለህዝቡ ፎርማል ሰክሴሽን ተቋርጧል። ጸጋን የማስተላለፍ እውነትን የማስተላለፍ የሐዋርያት ትምህርትን የማስተላለፉ ነገር ተቋርጧል። ስለዚህ ሲዝ ያደረገበት የተቋረጠበት ጊዜ ነበረ የሚለውን ሰባራውን የሆነውን ነገር ነው ያሳየሁት። ከዛ በኋላ እኮ ተስተካክሏል። ትክክለኛ መምጣት ጀምረዋል። እነ ቄርሎስ ምናምን እኮ ከዛ በኋላ ነው የመጡትና ከዛ በኋላ ተስተካክሏል። በዛች ወቅት ግን ምን አድርጓል? ፎርማል ሰክሴሽን ተቋርጧል የሚለውን ለማሳየት ነው። እኔ አንድ ጥያቄ እዚሁ ጋር ልጠይቅህ። በዛ ወቅት አትናቴዎስ ነበረ አልነበረም? በዛ አርዮሳውያን መንበሩን በያዙ ጊዜ አትናቴዎስ ነበረ አልነበረም? እሱ በስደት ነው ያለው እኮ። ነበረ? አይ ነበረ አልነበረም? በህይወት ቢኖርም በስደት የነበረው እንትን ማስተላለፍ አይችልም። የዛን ሰዓት ካህናቶችን ኦርዴን ማድረግ ይችላል። የዛን ሰዓት ሳክራመንት ማገልገል ይችላል። የዛን ሰዓት የተለያዩ ልጠይቅ ነው። አሁን እኔ ነበረ ወይስ አልነበረም ነው የምትለው አንተ? ስደት ላይ ነው አልኩህ እኮ። በዛ ሰዓት ስደት ላይ ነው ወደ ኢንግላንድ። ቴንክ ዩ። ስለዚህ እኛ አፖስቶሊክ ሰክሴሽን ስንቆጥር በአሪዮሳውያን ነው የምንቆጥረው፣ በአትናቴዎስ ነው የምንቆጥረው? አሁን እናንተ የምታምኑት ፐርሰን ቱ ፐርሰን ነው ራይት? ኦኬ ጉድ። ሶ ስለዚህ እኛ የምንቆጥረው በአትናቴዎስ ነው በአሪዮሳውያን? አይ አልመለስክልኝም። እናንተ የምታምኑት ፐርሰን ቱ ፐርሰን ነው አይደለ? ያ ኦኬ። ማቴሪያል ሴክሴሽንም ፎርማል ሴክሴሽንም ታምናላችሁ፣ ትቀበላላችሁ ሁለቱንም አይደለ? ኖ አሁን እኔ እየጠየቅኩ ያለሁት ምንድን ነው መሰለህ? አሁን ለምሳሌ በመጫነቅ ቆይ አይደለም አሁን እኛ አሁን አንተ የአርዮሳውያንን ልትከተው ነው። እኔ አሁን እየጠየቅኩ ያለሁት አፖስቶሊክ ሰክሴሽን መጣ ብለን የምናምነው እኛ በአትናቴዎስ ነው እንጂ በአርዮሳውያን አይደለም። ቆይ እሱን በኋላ ትናገረዋለህ። ማቴሪያል ሴክሴሽንም ፎርማል ሴክሴሽንም ትቀበላላችሁ አይደል? ንገረኛ፣ ላብራራለን። ለምሳሌ ኢንስቲቱሽናል ሴክሴሽንም እንቀበላለን። እሺ አሁን ለምሳሌ ፓትሪያርክ ስትል ይሄ የአስተዳደሩ ስርዓትና የሚይዘው ኢንስቲቱሽናል ሴክሴሽንም አለ። አሁን የተለያዩ ወደ 5 አይነት ሴክሴሽኖች አሉ። እነሱ ሴክሴሽኖችን ትተናቸው እኔ አሁን ቤዛ አድርጌ እየጠየቁ ያለሁት ማለት ነው። አሁን አፖስቶሊክ ሴክሴሽን ተቋርጧል ብለህ የምታወራ ከሆነ ማለት ነው። አንተ አሁን አፖስቶሊክ ሴክሴሽን ተቋርጧል ብለህ ሪሊ የምታወራ ከሆነ ዊች ሚንስ አትናቴዎስ የለም ማለት ነው አይደለ? ስለዚህ በአትናቴዎስ ቦታ ላይ ምንድነው አሪዮስን አስገብተህ ከእነሱ ሲቀጥል ከአሪዮስ ሲቀጥል ሰክሴሽን መጣ ብለን እኛ የምናምን ከሆነ ውጭስ አንተ እንዳልከው ልትሄድ ትችላለህ። ሰክሴሽኑ ተቋርጧል ብለህ ልትነሳ ትችላለህ። ነገር ግን አፖስቶሊክ ሰክሴሽናችን አትናቴዎስ ላይ ተመስርቶ እያለ እንዴት ነው አፖስቶሊክ አሁን አትናቴዎስ በአፖስቶሊክ ሰክሴሽን የተሾመ ሆኖ ሳለ
አፖስቶሊክ ሰክሴሽን የተሾመ ሆኖ ሳለ በህይወት እያለ ሲቀጥል ደግሞ አሌክሳንደር ዘሰከንድን አትናቴዎስ ሾሞት ሳለ አፖስቶሊክ ሰክሴሽን አስተላልፎ ሳለ ሀው እንዴት ነው አፖስቶሊክ ሰክሴሽን ተቋርጧል ብለህ አሁን ለምሳሌ መንግስት መጥቶ የሆነ አካልህን ቢይዝብህ አፖስቶሊክ ሰክሴሽን በመንግስት አካል ወይ ፓወር ባለው አካል ሄደ ብለህ ታወራለህ? እንዴት ነው? እኔ አሁን which means አሁን ቼኑን እንዴት አስገባሃቸው? አሪዮሳውያን እንዴት በምን በኩል ነው አስገብተህ አፖስቶሊክ ሰክሴሽን ውስጥ የከተትካቸው? በምን በኩል ይገባሉ? አሁን እኛ ስንቆጥር አትናቴዎስ ብለን ነው የምንሄደው። ስለዚህ እንዴት ነው አሪዮሳውያን አንጥተህ አፖስቶሊክ ሰክሴሽን ብሩክ ተቋርጧል ተብለህ እነሱን እንዴት የምታመጣቸው? አፖስቶሊክ ሰክሴሽን ያው እንዳልከው እጅ በመጫን ነው እየተላለፈ የመጣው። ቤቱ ጋር ነው አፖስቶሊክ ሰክሴሽን እነሱ የገቡት። እስቲ እቺን አስረዳኝ። አይ ብዙ መናገር ከፈለክ ዝም ብዬ እናዳምጥ ብዬ ነው ዝም ያልኩት። የጠየቅኩህን ጥያቄ አቮይድ አድርገዋል። ለምሳሌ ፒስተስ ምናዊ ነው? አሪዮሳዊ ነው ወይስ አትናቴዎሳዊ ነው? የምጠይቅን እኮ አትመልስም አንተ። እሺ ግሪጎሪ ካፕዶሺያ ምናዊ ነው? አሪዮሳዊ ነው ወይስ አትናቴዎሳዊ? መልስ የለም። እሺ ግሪጎሪ ምንድነው? ጆርጅ ኦፍ ካፕዶሺያስ አሪዮሳዊ ነው ወይስ አትናቴዎሳዊ? መልስ የለም። ኦኬ ሉሲየስ አሪዮሳዊ ነው አትናቴዎሳዊ? ኦኬ መልስ የለም ማለት ነው። አይደለም። አይ ቆይ አንተ ዲቫ አሁን እኔ የጠየቅኩን ጥያቄ አልመለስክልኝ፣ ወደ ሌላ ነው እየሄድክ ያለው። ምን መሰለህ አሁን አራውንድ ዘቡሽ ከሆነ ማለት መልሶ አይገኝም። እሺ ቀጥልሽ። አዳምጠኝ። እዚህ ጋር በእውቀት ነው እየተወራ ያለው። አዳምጠኝ። ፒስተስ መቼ ነው ስልጣኑ መንበሩን የያዘው? በ337 ፒስተስ አሪዮሳዊ ነው። ከሱ ቀጥሎ ያለው ማን ነው? ግሪጎሪ ካፕዶሺያ። ከመቼ እስከ መቼ ነው መንበሩ ተይዞ የነበረው? ከ339 እስከ 345 ድረስ። ከሱ ቀጥሎ ማን ያለው? ጆርጅ ኦፍ ካፕዶሺያ ከ357 አካባቢ እስከ 361 ድረስ መንበሩ በሱ እጅ ነበር። ሉሲየስ በ363 መንበሩን ይዞት ነበር ለአጭር ጊዜ። ከዛ አትናቴዎስ ካወቃችሁ ድጋሚ የተመላለሰበት ነበረ ከስደት። ከዛ በኋላ ለጥቂት ጊዜ ያዘ፣ ተለቀቀ። ከዛ ድጋሚ ከ373 እስከ 380 ድረስ ድጋሚ ያዘው ሉሲየስ ማለት ነው። አሁን ጥያቄው እዚህ ጋር ነው። ምክንያቱም ፎርማል ሰክሴሽንም ማቴሪያል ሰክሴሽንም ቦ ስለምትቀበሉ፣ ማቴሪያል ሰክሴሽን ማለት በድጋሚ ለማስረዳት ሞክራለሁ። ማቴሪያል ሰክሴሽን ማለት ይሄ መንበሩ የመያዝ ጉዳይ፣ ስልጣኑ የመያዝ ጉዳይ። በዛን ሰዓት ስልጣኑን የያዙት መንበሩን የያዙት አሪዮሳውያን ናቸው። ያጠምቁ ነበረ፣ ሳክራመንት ያደርጉ ነበረ፣ ክህነት ይሰጡ ነበረ። ኢንቫሊድ የሆነ ቢሆንም መንበሩ የአሌክሳንድሪያ መንበር በእነሱ እጅ ነበረ። አትናቴዎስ ስደት ላይ ነው ያለው። ይህንን በተቆጣጥረው ማቴሪያል ሰክሴሽኑ በእነሱ እጅ በነበረበት ሰዓት ይህንን አትናቴዎስን ጠቅሼ ቅድም ተናግሬያለሁ። አትናቴዎስ ፌስታል ሌተር 29 ላይ እንዲሁም ሂስትሪ ኦፍ አሪያንስ ላይ የጻፈው አለ። እነሱ መንበሩን ይዘውታል፣ እነሱ ቤተክርስቲያኑን ይዘውታል፣ እናንተ ግን እውነትን ይዛችኋል፣ እናንተ ግን የሐዋርያትን ትምህርት ይዛችኋል ብሎ የጻፈበታል። እነሱ መንበሩን የያዙበት ጊዜ አለ። እነሱ ቤተክርስቲያኑን የተቆጣጠሩበት ጊዜ አለ። ክህነትን የሚሾሙበት፣ ሳክራመንት የሚሰጡበት፣ የተለያየ ነገር የሚያደርጉበት ጊዜ አለ። ያ ማቴሪያል ሰክሴሽን፣ ያን ማቴሪያል ሰክሴሽኑን ስልጣኑን መንበሩን በያዙበት ሰዓት አንድ ነገር ተቋርጧል ነው እዛ ጋር ለማሳየት የተፈለገው። ምን ፎርማል ሰክሴሽን በአሌክሳንድሪያ ተቋርጧል ነው። ፎርማል ሰክሴሽን ነው። ልጨርስልህ። ፎርማል ሰክሴሽን ምንድን ነው? የሐዋርያቱ ትምህርት፣ ስልጣነ ክህነትን የመሾም ሳክራመንትን የመስጠት እነዚህ ነገሮች፣ መንፈሳዊ ነገሮች፣ ጸጋን የማስተላለፍ ሂደቶች ፎርማል ሰክሴሽን ይባላሉ። ያ ነገር በዛን ወቅት አሪዮሳውያን መንበሩን በያዙበት ሰዓት ከአሌክሳንድሪያ ምን ብሎ ነበረ? ተቋርጦ ነበረ። የተቋረጠበት ጊዜ ነበረ። ምን ፎርማል ሰክሴሽን ቦዝ ስለምታምኑ ያ ነው የታየው። በዛ ላይ ቅሬታ አለ። በጣም 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 አሁን አንተ እኛ የምናወራው አፖስቶሊክ ሰክሴሽን ነው ማቴሪያል ሰክሴሽን? እስቲ ንገረኝ። ቦዝ ናችሁ እናንተ።
ኖ አይደለም። እኛ እየጠየቅን ያለው አንተ መንበሩ ተቋርጧል ስትል አፖስቶሊክ ሰክሴሽን ወይስ ማቴሪያል ሰክሴሽን? የተቋረጠው አርዮሳውያን ቅድም እኮ ተናገርኩኝ። አርዮሳውያን ማቴሪያል ሰክሴሽኑን መንበሩን በያዙበት ሰዓት፣ ቤተክርስቲያኑን በተቆጣጠሩበት ሰዓት እነሱ ልክ ግሪጎሪ እንዳለው ህይወትን ከማይሰጥ ነገር ህይወትን ማስተላለፍ አይችልም፣ ጸጋን ማስተላለፍ አይችልም እንዳለው እነሱ ትምህርታቸው ፎርማል ሴክስ ያላቸው ፎርማል የሆነው ነገር ጤናማ ትምህርት ስላልሆነ ምን ማስተላለፍ አይችሉም? ህይወትን ማስተላለፍ አይችሉም፣ ጸጋን ማስተላለፍ አይችሉም። አርዮሳውያን ትምህርታቸው የተመታ ትምህርት ስለሆነ ግን ያደርጉት አልነበረም ወይ? ያደርጉታል። ካህናቶችን ይሾሙ ነበር፣ ሳክራመንት ያደርጉ ነበር። መንበሩ በእነሱ እጅ ነበር፣ ቤተክርስቲያኑ በሙሉ በእነሱ እጅ ነበር። የአሌክሳንድሪያ ያንን በሚያደርጉ ሰዓት ይሄ ማቴሪያል ሴክሴሽኑ በእነሱ እጅ ነው ያለው። ፎርማል ሴክሴሽኑን ግን ከነሱ መውጣት አይችልም። ለምን? እውነት ስለሌለ በእነሱ ጋር ጸጋን ማስተላለፍ አይችሉም። ስለዚህ ጸጋን ማስተላለፍ በማይችሉ ሰዎች እጅ መንበሩ ስለወደቀ በዛን ጊዜ ፎርማል ሴክሴሽን ተቋርጧል። ማን እስከሚመለስ ድረስ? አትናቴዎሳውያን እንደገና መንበሩን እስከሚይዙት ድረስ ነው። ግልጽ ነው። ቴንኪው ዳዊት። አሁን በጣም ነው የማመሰግነው። ምንድነው አፖስቶሊክ ሰክሴሽን አልተቋረጠም፣ የተቋረጠው ማቴሪያል ሰክሴሽን ነው እያልክ ነው። ስለዚህ አፖስቶሊክ ሰክሴሽን ተቋርጧል እንዳትላ ለምን ክሌም ማድረግ አትችልም? አሁንም እኮ እያወራህ ያለኸው ማቴሪያል ሰክሴሽኑን ያዙት እያልክ እንጂ አፖስቶሊክ ሰክሴሽኑን ያዙት እኮ እያልክ አይደለም አይደለ? ማለት ያው ሪያሊቲ ስታወራ አሁን ፕሬዘንቴሽኑ ትሩዝ አሁን አይደለም ትሩዝ እናውራ። ትሩዝ ስናወራ አፖስቶሊክ ሰክሴሽኑን ይዘውታል። እሺ መልስ አፖስቶሊክ ሰክሴሽን ስትል አንተ ምን ማለት ነው? ለምሳሌ አባቶች ከአባት የሚሾሙት ማለት ነው። አሁን ለምሳሌ እጅ በመጫን የሚተላለፈው አፖስቶሊክ ሰክሴሽን ነው እንጂ ማቴሪያል ሰክሴሽን አይደለም። ያንን አፖስቶሊክ ሰክሴሽን ማለት ነው ተቋርጧል ብለህ ታወራለህ? ቆይ አፖስቶሊክ ሰክሴሽን አብራሩ። በመጀመሪያ አፖስቶሊክ ሰክሴሽን ምን ሁለት ፒላርስ አለው። የትኛውን የትኛው? አሁን እኮ ዴቭ ራስህ እኮ ከትንሽ ደቂቃ በፊት የተናገርከውን አሁን ወደ ሌላ ልትወስደው አይደለም። አዳምጠኝ። መመለስ ሲያቅት አትከራከረኝ። አዳምጠኝ። መጀመሪያ መመለስ ሲያቅተኝ አይደለም አንተ ራስህ መልስልኝ። አፖስቶሊክ ሰክሴሽን ሁለት ፒላርስ አሉ። ፒላርሶቹ ምንድን ናቸው? ንገረኝ። አይደለም አይ በጣም ምን መሰለህ፣ አሁን የክርክሩን ወደ ሌላ ከምትወስደው አሁን እኔ የጠየቅኩህን አሁን አፖስቶሊክ ሰክሴሽን ምን ማለት ነው ምናምን አይደለም ጥያቄያችን። እውነት ለመናገር ዳዊት አፖስቶሊክ ሰክሴሽን ተቋርጧል አትበል አላልከኝም? አላልከኝም እኮ አሁን አላልከኝም ወይ? አሁን አዎ አፖስቶሊክ ሰክሴሽን አንድ መልስ ስጠኝ። አንድ መልስ ብቻ ስጠኝ። አላልከኝም ወይ? መጀመሪያ ቆይ አሁን ለምሳሌ አርዮሳውያን ማቴሪያል ሴክሴሽኑን የያዙት አፖስቶሊክ ሴክሴሽኑን የያዙት ይህን መልስ ስጠኝ። በመጀመሪያ አፖስቶሊክ ሴክሴሽን ምንድን ነው? ሁለቱም ፒራልስ ነገረኝ አልኩ። ይህንን መልስ ስጠኛ። አፖስቶሊክ ሴክሴሽን ደጋግሜ አብራርቻለሁ። ግን ምን አልከኝ መሰለህ? ለምንድን ነው መሰለህ? አዳምጠኝ። ዝች ለምን መሰለህ ይህንን ጥያቄ ያመጣው ቢያዞርኩልኝ። አፖስቶሊክ ሰክሴሽን ተቋርጧል አትበል አልከኝ። ኦኬ አፖስቶሊክ ሰክሴሽን ተቋርጧል አትበል ካልከኝ አፖስቶሊክ ሰክሴሽንን ዲፋይን ልታደርገው ይችላል። ሁለት ፒላርሶች አሉ። ኢራኔስ ያስቀመጠው ሁለቱ ፒላርሶች ምንድን ናቸው? አሁን ለምሳሌ እጅ በመጫን ስልጣን አሁን ለምሳሌ ስልጣን የሚተላለፍ ማለት ነው። ስልጣን ይተላለፋል። ስልጣን ሲተላለፍ እጅ በመጫን ያስተላልፋሉ፣ ትምህርቱንም እያስተላልፋሉ ማለት ነው። ይሄ የአባቶች ትምህርትና ስልጣኑን እያስተላለፉ የሚሄዱበት ነው። ኦኬ ስልጣን ያለ መንበር አለ። በጣም ጥሩ። አሁን ስልጣን ያለ መንበር አለ ማለትና ስልጣናቸውን ይሄ መንፈስ ቅዱስ ስጦታ የሆነውን ሳይሆን የጉልበቱን ነው አሁን የምታወራልኝ። ስለዚህ አሁን የጉልበት አይደለም። እሺ በአፖስቶሊክ ሰክሴሽን አርዮሳውያን የተሾሙበትን ንገረኝ። በዚህ በሁለቱም አንተ በማነሳኸው አፖስቶሊክ ሰክሴሽን በመጮህ ከሆነ መግባባት አንችልም ወዳጄ። ልታጫጫወኝ ነው። ይኸውልህ ስልጣን ማለት ምን ማለት ነው? የማጥመቅ፣ የቅዱስ ቁርባን የመስጠት፣ ክህነትን የመሾም ያ ስልጣን ያ በመንበሩ ላይ ስትቀመጥ ያ ስልጣን አለ። ምን የማድረግ? የማጥመቅ፣
የጌታን ራት የመስጠት ካህናቶችን የመሾም ያንን ነገር አትናቴዎስ ስደት ላይ ባለበት ሰዓት ያደርግ ነበር ወይ? ሊያደርግ ይችላል ወይ? በመንበሩ ላይ ሳይኖር አያደርግም። አርዮሳውያን ግን መንበሩን ተቆጣጥረውት ነበረ። መንበሩን በተቆጣጠሩበት ሰዓት እነሱ እኮ ያደርጋሉ። መንበሩን በያዙበት ሰዓት እነሱ ትክክለኛ ነን ብለው ራሱ ስለሚያስቡ ካህናቶቹን ይሸማሉ፣ የጌታ ራት ይሰጣሉ፣ ጥምቀት ያደርጋሉ። ግን ቫሊድ አይደለም። እውነት እነሱ ጋር ስለሌለ ጨርስልህ። ቆይ አንድ ጥያቄ ልጠይቅ። ይቅርታ እዚህ ጋር ላቋርጥ ነው። ምክንያቱም ምን አለ መሰለህ፣ ለምሳሌ አሁን አንተ ሉትራን ነህ። ለምሳሌ ኤግዛምፕል ውሰድልህ። ሰምባዲ ሉተራን ያልሆነ ተነስቶ ሉተራን ነኝ ብሎ ቢያጠምቅ ማለት ነው በእናንተ ተሾሟል ማለት ነው? እንተረዳኸውም ወዳጄ፣ እኔ ስጠይቅህ አትመልስም፣ ሳስረዳህ መረዳት አትፈልግም። አንተ የፈለግከው መጀመሪያ አንተ የፈለግከው አፖስቶሊክ ሰክሴሽን አልተቋረጠም የሚለውን ነገር ተናግሮ መውጣት ነው የፈለግከው የሚመስለው እና እያስረዳው ነው አፖስቶሊክ ሰክሴሽን እንዴት እንደሚከፈል፣ ማቴሪያል ሰክሴሽን እና ፎርማል ሰክሴሽን ተብሎ እንደሚከፈል፣ ኦንቶሎጂካል ሰክሴሽን እና ዶክትሪናል ሰክሴሽን ተብሎ እንደሚከፈል፣ ሂስቶሪካል ሰክሰሰር እና አፖስቶሊክ ሰክሰሰር ተብሎ እንደሚከፈል፣ በእነዚህ ሁሉ ተለይቶ እንደሚታይ እያስረዳው ነው። አፖስቶሊክ ሰክሴሽን ጀስት ፐርሰን ቱ ፐርሰን ብለህ ክሌም ስታደርግ ትምህርቱን አለ፣ ስልጣኑን አለ። ስልጣን ከመንበር ጋር ያለ ነው። ያ መንበር ምንድን ነው? የማጥመቅ ቅዱስ ቁርባን የመስጠት ካህናቶችን የመሾም ይሄ ስልጣን ነው። በመንበሩ ላይ ሆኖ አንድ ምንድን ነው መንበሩ ላይ ያሉ ጳጳሶች ካህናቶች የሚያደርጉት ነው። በመንበሩ ላይ ያሉ ማለት ነው። አሁን አርዮሳውያን መንበሩን በያዙበት ሰዓት ፎርማል ሰክሴሽን በነሱ እጅ ምንድነው ማቴሪያል ሰክሴሽን በነሱ እጅ በገባበት ሰዓት ምን ነገር ተቋርጧል? እነሱ ህይወት ማስተላለፍ አይችሉም። ለምን? እውነተኛ የሆነ ትምህርት እነሱ ጋር የለም። ጸጋን ማስተላለፍ አይችሉም። ምክንያቱም እነሱ ጋር የሐዋርያቱ ትምህርት የለም። ስለዚህ ምን ተቋርጧል? በዛን ጊዜ በዛ መንበር በአሌክሳንድሪያ መንበር ምን ተቋርጧል? ፎርማል ሰክሴሽን ተቋርጧል። አትናቴዎሳውያን ተመልሰው መንበሩን እስከሚይዙ ድረስ ፎርማል ሰክሴሽን ተቋርጧል። ይህንን እኮ አትናቴዎስ የጻፈውን አንተን አልኩኝ፣ ሲፒሪያን የጻፈውን ማየት እንችላለን። ኤፒስትል 69 ግሪጎሪ የጻፈውን ማየት እንችላለን። ይሄ እንትን ያለ ነው። ፎርማል ሴክሴሽን ማቴሪያል ሴክሴሽኑ በሌሎች እጅ ከወደቀ ፎርማል ሴክሴሽን ይቋረጣል። ምክንያቱም ብለሃል አፖስቶሊክ ሰክሴሽን እያንዳንዱ እጅ በመጫን ተሾሞ የመጣ ስልጣን የተሰጠው ነው። ያ ደግሞ ስልጣን ስትል በቤተ ክርስቲያን ስልጣን የተሰጠ የምትመጣ እንጂ ወንበር ተሰጥቶ ወንበር ላይ የምትቀመጥበት አይደለም። ምንድነው? በቤተ ክርስቲያን ነው የተሾምክ የተመጣው። ምን ነው? ከሐዋርያቱ ተባለ ነው። አሁን ደግሞ አንተ እያልክ ያለኸው ማቴሪያሉን ለምሳሌ ማቴሪያል ሰክሴሽኑን አርዮሳውያን ስለያዙት አትናቴዎስ ሳይሞት ብሩክ ሰክሴሽኑ የሚሄደው በማን ነው? በአትናቴዎስ ነው። ስለዚህ አትናቴዎስ ነው ቀጥሎ ሹመቱን የቀጠለው። ስለዚህ ምንም አይነት አፖስቶሊክ ሰክሴሽኑ ምን አለም አልተቆጠም። ምክንያቱም አትናቴዎስን አተ ማለት አፖስቶሊክ ሰክሴሽን ተብሎ አርዮሳውያን አልተሾሙም። አትናቴዎስም ስላሳደዱት ብቻ አትናቴዎስ ስለተሰደደ ብቻ አፖስቶሊክ ሰክሴሽን ጠፋ። ኖ ዌይ፣ አያስኬድም። ዳዊት አያስኬድም። ይሄ ክለች ያደረግብሃል። አሁን እንግዲህ ጠበቅ ላደርግብ ነው። አዳምጠኝ። አሁን ጠበቅ ላደርግብ ነው። አሁን አልተቋረጠም ካልከኝ ምንድነው መጠየቅ መሰለ? ፎርማል ሴክሴሽን ማቴሪያል ሴክሴሽኑ በቁጥጥር ስር በዋለበት ሰዓት ፎርማል ሴክሴሽኑ አልተቋረጠም፣ እውነትን ጸጋን የማስተላለፍ ነገር አልተቋረጠም ካልከኝ አትናቴዎስ በስደት እያለ ካህናቶችን ሹሟል። አትናቴዎስ በስደት እያለ ሳክራመንትን ሰጥቷል። አትናቴዎስ በስደት እያለ አጥምቋል። ማስረጃ በስደት እያለ እኮ ምንም ማድረግ አይችልም ከስደት እስኪመለስ ድረስ እኮ። ይሄ ነው መልሱ። ፎርማል ሴክሴሽን መቋረጥ ማለት ያ እንዴ ምኑ ነው? አሁን አንተ እንዲያው ስልጣነ ክህነት የምትለው ምኑ ነው? ስልጣነ ክህነት የምትለው ይሄ ማቴሪያል ማስተዳደር፣ ማቴሪያል መስጠት ወይም ደግሞ የሆነ አካል ዶሚኔት ባረገውን ነው እንዴ? አንተ በቃ ያንን ነው ሰክሴሽን ብለህ የምትወስደው?
ምን ነው ሰክሴሽን ብለህ የምትለው? ራስህ በራስህ እያጋጨኸው ነው። ምክንያቱም ምን ነው ሰክሴሽን የምትለው? አዳምጠኝ። ማቴሪያል ሰክሴሽንም ፎርማል ሰክሴሽንም ትቀበላላችሁ። ቦዝ ነው የምትቀበሉት። አፖስቶሊክ ሰክሴሽን እቀበላለሁ የሚል ደግሞ ሁለቱም ፒላርስ የመቀበል ግዴታ አለበት። ስልጣኑ ከመንበሩ ጋር ያለ ነው። እንደገና የሐዋርያቱን ትምህርት የሚለውን ኦርዲኔሽኑን ሁለቱን መከተል አለ። እንዴት እስቲ ማይኩን እየዘጋሽ አንድ ጥያቄ እዚሁ ጋር ዴቭ ሳንዘጋ ከይቅርታ ጋር እዚሁ ጋር እየተጠያየቅን እንሂድ። አንዴ ዴቭ ይቅርታ ዴቭ። እሺ አርዮሳውያን የሆነ አፖስቶሊክ ሰክሴሽን አላቸው? ዴቭ መልስ። በመጀመሪያ ምንድን ነው ያልኩት? እስኪ ያልኩትን መልስልኝ። እየሰማኝ ከሆነ ምንድን ነው አላቸው የላቸው? መጀመሪያ ያልኩትን መልስልኝ ዴቭ። አርዮሳውያን አፖስቶሊክ ሰክሴሽን አላቸው የላቸው? ግሪጎሪ የጻፈውን፣ ሲፒሪያን የጻፈውን፣ አትናቴዎስ የመለሰውን ጠቅሼ ያልኩት ምንድን ነው? ንገረኛ። አልከኝ እኮ ማቴሪያል ሰክሴሽን ይዘውታል እንጂ አፖስቶሊክ ሰክሴሽን የላቸውም እኮ ያልኩትን ንገረኝ። ግሪጎሪ ምንድን ነው ያለው አልኩ? አትናቴዎስ ፌስታል 29 ላይ ምንድን ነው ያለው አልኩት? አንተ እኮ መንበረ ስልጣኑን ይዘውታል ነው። ምንድን ነው አሉ ያልኩትን ንገረኝ። እየሰማኝ መሆኑን ማቀው፣ በደንብ እየሰማኝ መሆኑን ማቀው ያልኩትን ስትነግረኝ ነው። ፒራን ኤፒስትል 69 ላይ እንደገና ግሪጎሪ እንደገና ደግሞ አትናቴዎስ ፌስታል 29 ላይ ምን አለ ብዬ አልኩኝ? እስኪ ንገረኝ። አይደለም አሁን ሌላ ጨዋታ ውስጥ ንገረኝ። እየጠየቀኝ ስለሆነ ንገረኝ። ምን አልኩኝ? እስቲ አንዴ ብቻ አስረግጥልኝ። አንተ አሁን የምታረጋግጠው ምንድን ነው? አፖስቶሊክ ሰክሴሽን ተቋርጧል ብለሃል አይደለ? ብለሃል አይደለም? አላልክም? ብለሃል። በቃ አሁን ሰክሴሽን ወይ በቃ ማጠቃለያ እንትን በሉና ይሻላል። በቃ ብዙም ተግባባችሁ መስለኝ። እሺ በቃ በራሴ እኔ ማጠቃለያ ልስጥ፣ እሱም በራሱ ይስጥ ማጠቃለያ። በቃ 2 ደቂቃ አለ ተናገር። እሺ በቃ በጣም ጥሩ። ያው እንግዲህ ዳዊት ካቀረበው ፕሬዘንቴሽን ተነስተን ማለት ነው ማቴሪያል ሰክሴሽኖቹን አርዮሳውያን ይዘውታል ሲባል አፖስቶሊክ ሰክሴሽን ሹመት የላቸውም ማለት ነው። በቃ ኢቨን አፖስቶሊክ ሰክሴሽን ራሱ ሹመት እንደሌላቸው ራሱ ሲያነሳው ምንድን ነው ያለው? የሰሩት ስራ የክህነቱን ስራ የሰሩት በሙሉ ቫሊዴሽን የለውም እያለ ነው። ስለዚህ ቫሊዴሽን የለውም ማለት አፖስቶሊክ ሰክሴሽን የሐዋርያቶቹን ቅብብል ይዞ በአርዮስ በኩል ስላልመጣ በአትናቴዎስ በኩል ስላለ ያልተቋረጠ አፖስቶሊክ ሰክሴሽን የቀጠለው። መንበረ ስልጣኑንም ከተቆጣጠሩት በኋላ ምንድን ያደረገው? አትናቴዎስ ወደ ሹመት ገብቶ ሾሞ ነው ያስቀጠለው ማለት። ስለዚህ ምንም ቦታ ላይ የአፖስቶሊክ ሰክሴሽኑ ብሬክዳውን የተቋረጠበት ጊዜ የለም ማለት ነው። ሲያያዝ ነው የመጣው። ስለዚህ በአትናቴዎስ ጊዜ አፖስቶሊክ ሰክሴሽን ተቋርጧል? ፎልስ ነው። ምክንያቱም ኢቨን እሱ ራሱ ሜንሽን እያደረገ ያለው ማቴሪያል ሰክሴሽኑን ይዘውታለው፣ በቃ አድሚኒስትሬሽኑን ይዘውታል፣ ቦታውን ፎልስ። ማንም ሊይዘው ይችላል። አሁን ሉትራን ለምሳሌ ቸርች ሰንባዲ ይዞ ቢፈልግ ቢያጠምቅ ቢፈልግ ምናምን ምናምን ቢል በተዋረድ ተይዟል ተብሎ እሱ ሰክሴሽን ተሰጥቶታል ተብሎ አይወሰድም። ስለዚህ አፖስቶሊክ ሰክሴሽን በአትናቴዎስ ጊዜ አልተቋረጠም። ያቀረበላቸው ኤቪደንስ ምንድን ነው? አርዮሳውያን የአድሚኒስትሬሽን ይዘውታል። እሺ ቴንኪው ዋሼ፣ እናመሰግናለን። እሺ ተባረክ። ሌላ ኦርቶዶክሳዊ ካለ እስቲ ይግባ። ዴቭ አንተ ደግሞ እንግዲህ እንትንን ጠቅልል። ያ ምክንያቱም አንተ ስለሆንክ እንትን ያልከው ያው 2 ደቂቃ በደቂቃ አትወሰንም። አንተ ቀጥል። አስቼ ቴንኪው ወንድማችን። አፖስቶሊክ ሰክሴሽን በደንብ የተረዳው አልመሰለኝም። አፖስቶሊክ ሰክሴሽን ኢራኔስ ሲያስቀምጥ 2 ፒላርስ ያስቀምጣል። 2ቱ ፒላርሶች ካልተጠበቁ ትክክል እንዳልሆነ ከነ ቫላንቲነስ ጋር ባደረገው ነገር ሙግት በሚገጥምበት ሰዓት እነሱ ከሐዋርያቱ የተቀበልነው አፖስቶሊክ ሰክሴሽን አለን ብለው የሚቆጥሩት ነገር አለ። ለምሳሌ ቫላንቲነስ የጳውሎስ ደቀ መዝሙር ከሆነው ከቴዎዳስ ነው ይህንን የተቀበልኩት ብሎ ክሌም ያደርጋል። ሰንሰለቱ እኛ ነው ያለው። እንደገና ክርስቶስ በሚስጥር ደግሞ ያስተማራቸው ሌሎቹ የማያውቁት ያ ሚስጥራዊ እውቀት ደግሞ እኛ ጋር አለ ብለው ይሉ ነበር።
እነዚህ ግኖስቲኮች ማለት ነው። አሁን እዛ ቦታ ላይ ያንን ሚስጥራዊ እውቀት እኛ ጋር አለ የሚለውን ሪፊዩት ያደረጋቸው ኢራኒየስ ፐርሰን ቱ ፐርሰን በመቁጠር ነው። እሱ ድረስ የሮምን ጳጳሳቶች 12 ጳጳሳቶችን ፐርሰን ቱ ፐርሰን በመቁጠር ትምህርቱንም ስልጣኑንም መንበሩንም ማለት ነው ሁለቱንም በመቁጠር ሙግት ገጥሟቸው አሸንፈዋል። ኦኬ። ስለዚህ ለአፖስቶሊክ ሰክሴሽን ሁለት ፒላርሶች አሉ ማለት ሐዋርያዊ አስተምሮንና ስልጣን ኦርዲኔሽንን የሚያምን ስልጣነ ክህነትን የሚለውን ማለት ነው። አሁን እዚህ ቦታ ላይ ስንመጣ ቅድም ያቀረብኳቸው አለ። አፖስቶሊክ ሰክሴሽን ሲባል ምን አይነት ምኑን ነው የምትቀበለው ተብሎ ይጠየቃል። ኦንቶሎጂካል ሰክሴሽን አለ፣ ዶክትሪናል ሰክሴሽን አለ፣ ማቴሪያል ሰክሴሽን አለ፣ ፎርማል ሰክሴሽን አለ። አንዳንዱ አንዱን ብቻ ይቀበላል። ለምሳሌ ፕሮቴስታንቱ አሁን ፎርማል ሰክሴሽንን ነው የሚቀበለው፣ የማቴሪያል ሰክሴሽኑን አይቀበለውም። ፎርማል ሰክሴሽን ማለት ምን ማለት ነው? የሐዋርያቱን አስተምሮ መያዝ የሚለውን ነው ፕሮቴስታንቱ የሚቀበለው። ለኦርቶዶክስ፣ ለካቶሊክ፣ ለምስራቅ ኦርቶዶክስ ግን እንደዛ አይደለም። ለእነሱ ማቴሪያል ሰክሴሽኑን ይቀበላሉ፣ ፎርማል ሰክሴሽኑን ይቀበላሉ፣ ሂስቶሪካል ሰክሰሰርን ይቀበላሉ፣ አፖስቶሊክ ሰክሰሰርን ይቀበላሉ። ቦዝ ነው የሚቀበሉት። ኦኬ። ቦዝ መቀበላቸው አሁን እኔ ባቀረብኩት ክሪቲዝም ላይ ምንድነው አደጋ የሚገጥማቸው? አርዮሳውያን መንበሩን በያዙበት ሰዓት እነዚህ ቅድም የጠቀስኳቸው አራቱ መንበሩን በያዙበት ሰዓት መንበሩን ተቆጣጥረውታል፣ ስልጣኑን ተቆጣጥረውታል፣ ቤተክርስቲያኑን ይዘውታል። አትናቴዎስ በፌስታል ሌተር 29 እና ሂስቶሪ ኦፍ አሪያንስ ላይ በጻፈው እነሱ መንበሩን ይዘውታል፣ እነሱ ቤተክርስቲያኑን ይዘውታል፣ እናንተ ግን እውነት ይዛቸዋል፣ እናንተ ግን የሐዋርያትን ትምህርት ይዛቸዋል እያለ እንትን እያደረገ ይጽፍ ነበረ። እናንተ እውነት ይዛቸዋል፣ እነሱ መንበሩን ይዛቸዋል። ኦኬ። አርዮሳውያን መንበሩን በያዙበት ሰዓት ምኑን ተቆጣጥረውታል ነው የሚባለው? በእነሱ እጅ ወድቋል ነው የሚባለው። ማቴሪያል ሰክሴሽን መንበሩ በእነሱ ቁጥጥር ስር ነበረ። ማቴሪያል ሰክሴሽን መንበሩ ማለት መንበሩ ሲባል የሆነ ጠረጴዛ የሆነ እንጨት ማለት አይደለም። መንበር ማለት ስልጣን ነው። የማጥመቅ ስልጣን፣ የማቁረብ፣ ክህነትን የመስጠት። አሁን እነሱ ያንን መንፈሳዊ ነገር ፎርማል ሴክሴሽን አደረግን ሊሉ ይችላሉ። የእነሱ ፎርማል ሴክሴሽን ግን ኢንቫሊድ ነው። ለምንድን ነው? የሐዋርያቱ ትምህርት በእነሱ እጅ የለም። ነገር ግን ማቴሪያል ሴክሴሽኑ በእነሱ እጅ ነበረ በዛን ወቅት። ኦኬ። አትናቴዎስስ የት ነበረ? በስደት ነበረ። አትናቴዎስ በስደት በነበረበት ሰዓት ክህነቶችን ይሾም ነበረ? በፍጹም። የጌታ እራት ይሰጥ ነበረ? በፍጹም። ያጠምቅ ነበረ? በፍጹም። ስለዚህ ፎርማል ሴክሴሽን ማቴሪያሉ ሴክሴሽን በአርዮሳውያን ቁጥጥር ስር በዋለበት ሰዓት ፎርማል ሴክሴሽን ምን ብሎ ነበረ ነው የሚባለው? ተቋርጧል ይባላል። ለምን? አፖስቶሊክ ሴክሴሽን ሲባል ሁለቱንም ፒላርሶች ይዞ ነው የሚካሄደው ማለት ነው። ምንና ምኑን? ማቴሪያል ሴክሴሽን እና ፎርማል ሴክሴሽን ማለት ነው። ስለዚህ የትኛው ነው ሲዝ አድርጓል ብዬ ክሌም ያደረግኩትና ክሪቲሳይዝ ያደረግኩት ፎርማል ሴክሴሽኑ። ለምን? ማቴሪያል ሴክሴሽኑ በአርዮሳውያን እጅ ቁጥጥር ስር ነበረ ማለት ነው። እና ያንን የተረዳው አልመሰለኝም ወንድማችን። መልካም መልካም። እስቲ አሁን ደግሞ ሌሎች ተንፈስ ሲበሉ ከዩ አለ ላይ ከዛ ቮይስ ኦፍ አለች ተፈጸመ ሶልዬ ሼማ እንኳን ለጊዜው በኔ ሂሳብ የጎረቤት ልጅ ነው ብለዋል። ማን ኧረ ግን ይሁን ይማኛ ግን ትክክል ነው ይዛለና እንደዚህ ያለው ሐራኪ ጥያቄ ነበረን ዳዊት ጋር እኮ አልጨረስንም። የኛና የዳዊት ጉዳይ ይተንፍሶ እንዴ ተሞቱ ጆ ትንሽ ቆይ 1-2 ደቂቃ ይተንፍሱ እንዴ ይኸው አለ። እሺ ቮይስ ሰላማችሁ ይብዛ፣ እንዴት አደራችሁ? ኔክስት እንትን እላለሁ። እሺ ቮይስ ኦፍ አለሽ? እሺ ሶልዬ አለሽ? አለሁ። እሺ እንዴት ነሽ? ሁሉ መልካም? የምትይዋለሽ በእንትኑ ላይ በቅብብሎሹ ላይ ሰላም ብያለሁ ሁላችሁንም። አይ እኔ ከቆየኝ ገና አይደለ አሁን የገባሁት። ከዛ ቀጣይ እሺ ተፈጸመ ይላል። እንትን ክላሽንኮፍ እንጂ እንትን አይቻልም ማለት ሊያው ማፈኛ አድርገ ነው እንጂ አይቻልም። ወገኖች እንዴት ናችሁ? ሰላም ናችሁ ወይ? እንዴት ነህ? ሁላችሁንም ሰላም ብያለሁ። በዚህ ጉዳይ እንኳን እኔ በጣም ማምነው ነገር አሁን ዴቭ ሲለው ነበር። ተባረክ ዴቭ በነገራችን ላይ እና በቃ የሚለው ምንድን ነው
ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ ብሎ ስለ ትምህርት ነው መጽሐፍ ቅዱስ የሚያወራው። በቃ ትምህርት ደግሞ ጌታ እስካለ ድረስ በማንኛውም ሁኔታ አይቋረጥም። ስለዚህ ሰክሴሽን የሚባለው ትምህርት ነው እንጂ ከትምህርት ውጭ ሌላ የሚቀባበል ነገር የለም። ስለዚህ ያሁን ፕሮቴስታንቱ አቋም ምንም ብትሉት በምንም ለምሳሌ አትናቴዎስ ትምህርቱ ስላለ ትምህርቱ ደግሞ ይቀጥላል ማለት ነው እንጂ ሌላ የተቀበላቸው ነገሮች ዙፋን በሉት ስልጣን በሉት ምን በሉት የሆነ ጊዜ እኮ ተቀሙት የሆነ ጊዜ። ስለዚህ ትምህርት ነው የሚተላለፈው። አሁንም አንዲት ቤተክርስቲያን ቅብብሎሽ አላት ብለን ስናወራ ሄደን የምናየው ትምህርቷን ነው። ትምህርቷ እንዴት ነው? ተቀበላለች ወይ? የሐዋርያቱን ትምህርት ይዛለች ወይ? ካልያዘች በቃ አልተቀበለችም። ሲምፕል። ከያዘች ተቀብላለች። ያን ነው ምለው። ተባረኩ። እሺ ሼማዬ፣ አሁን ከዴቭ ጋር ሂዱ እንግዲህ። ወንድማችን ዳዊት አንድ የምጠይቅ ጥያቄ በዚህ በዘመነ ሰማዕታት ድረስ ቆስጠንጢኖስ ድረስ ማለት ነው ባለው የቤተ ክርስቲያን ስደት ጊዜ ሐዋርያ ቅብብሎሽ ተቋርጧል ብለህ ታምናለህ? እሰማለሁ። አንደኛ እሱን ከመለስክልኝ ደግሞ ሌላ ጥያቄ ነው፣ መጠየቅ ብቻ ነው። ያንተ መልስ መስማት እንፈልገው። የማን መንበሮቹን ለይልኝ። ሰማያዊ መንበር አለ፣ ነጭ መንበር አለ፣ ቀይ መንበር አለ፣ ሐምራዊ መንበር አለ፣ አረንጓዴ መንበር አለ። የትኛው መንበር? ስለ የትኛው መንበር ነው? መንበር አለ እያልኩ ስለ ዘመነ ሰማዕታት ነው ያልኩ። በመጀመሪያው ጊዜ የነበሩት ክርስቲያኖች ሐዋርያ ቅብብሎሽ ተቋርጠዋል አልተቋረጠም? ለፈርስት ሴንቸሪ ነው የምታወራው ወይስ መንበሮቹ ባሉበት ሰዓት? እስከ ሶስተኛው ባሉት ክርስቲያኖች መካከል ሶስተኛው ዓመት ማለት ነው። ገባኝ። መንበሮች አሉ። ቆይ አሁን አንተ ቀኖና የቀኖና ችግር ነው ያል። ቀኖና እንደሚሻሻል ታምናለህ? በቤተ ክርስቲያን ውስጥ ቀኖና እንደሚስተካከል እንደሚሻሻል ታምናለህ አይደል? ዶግማኑ ቀኖና እንደሚስተካከል ታውቃለህ? ስለ ቀኖናና ስለ ዶግማ እኮ አይደለም ንግግሩ። ዶግማን ቀኖና አይደለም ንግግሩ።